ያንን ወርቅ በአሁን ሰዓት ቢሸጥ ምን ያክል ያወጣል የሚለውን አብረን የምንመለከት ይሆናል። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ ውድ ቤተሰቦቼ? በድጋሚ በአዲስ ቪዲዮ ብቅ ብያለሁ። ይህን የምትመለከቱትን ወርቅ አንዲት እህታችን 20 ግራም ነው ያው የገዛችው፣ አሁን አይደለም 180 እና 190 በነበረ ሰዓት ነው ማለት ነው ውዶችዬ። 20 ግራም አሁን ሰዓት ቢሸጥ ምን ያክል ነው ትርፉ የሚለውን ወርቅ ምን ያክል እንደሚያተርፍ ነው የምነግራችሁ። አሁን ሰዓት ላይ ወርቅ ብትሸጡ ለምሳሌ ዛሬ 1 ግራም 21 ካራንት ባህሪን ከሆነ በ445 ሪያል ትሸጣላችሁ ማለት ነው እናንተን። ስለዚህ ለእናንተ አሁን ማስተላለፍ የፈለኩት ወርቅ ምን ያክል እንደሚያተርፍ። ለምሳሌ እሷ የገዛችው 4000 እንኳን አይሞላም 3820 ሪያል ነው ብላለች። ነገር ግን ለመቀየር ፈልጋ ነው። የምትቀይርበት ምክንያት ምንድነው? ይሄ ከዳር ያለው ክፍቱ ልብሷን እየነጨባት እምቢ ብሎ ነው ማለት ነው። ስታደርግ አንገቷ ላይ በምታደርግበት ሰዓት ልብሷን እየነጫጨባት እየቀደደባት ትንሽ ስላስቸገራት ነው ማለት ነው ውዶችዬ። ስለዚህ ለምሳሌ 20 ግራም ሲባዛ በ445 ሂሳብ ስናየው ስንት ይመጣል? 8900 ሪያል ይመጣል ማለት ነው። እሱ አሁን ብትሸጠው 8900 ሪያል በዛሬው ዋጋ ይሸጣል ማለት ነው። እሷ የገዛችው በ3820 ሪያል ማለት ነው። ከዛ እናካፍለዋለን 8900 ሪያል ሲቀነስ በ3820 ሪያል ማለት ነው። ስንት ነው ትርፏ? 5080 ሪያል ማለት ነው። አስባችሁታል? የዛን ሰዓት አሁን ገንዘቡን ወይ ወደ አገርካ ባንክ ቢቀመጥ ወይ ደግሞ እዚሁ ብታስቀምጥ የሆነ ነገር ወይ በባህር ሰው መጥቶ ትቀበልበታለይ፣ በቃ በሆነ ነገር ይጠፋል ማለት ነው። ነገር ግን ወርቅ ላይ ብቻ ስለተቀመጠ እሰቡት ትርፉን ማለት ነው። ከ3000 በላይ ተኩል በላይ ነው ማለት ነው። እሰቡት 5080 ሪያል ነው ያተረፋት ከ3820 ሪያል ላይ ማለት ነው። እና እጃችሁ ላይ ገንዘብ ካላት ታስቀምጡ፣ ግዙ፣ ገዝታችሁ ወርቁን ያዙ ነው የምላችሁ ውዶችዬ። የኔ ምክር እንግዲህ ይሄ ነው፣ ተጠቀሙበት። እንግዲህ እኔ ይጠቅማችኋል ብዬ ነው። መቼም ዶክተር ለራሱ አያውቅም ይባላል። ለራሴ ባላቅም ለእናንተ በቻልኩት እየመከርኳችሁ ነው ማለት ነው። ከዛ ውጭ ዛሬ ደግሞ ይዤ የመጣሁት ማለትም አሱር አካባቢ በለቀኩት ቪዲዮ ላይ የነገርኳችሁ የግራሙን ሂሳብ ብቻ ነው። ከደረሰኝ ከሁሉም ጋር ከመስነያ ከመሃሉ ጋር የአንዷ ግራም ዋጋ በ530 ሪያል እየተሸጠ ነው ያለው ማለት ነው። አሁን ላይ ታውቃላችሁ 1 ግራም 570 ደርሶ ነበረ ከመስነያ ከመሃል ከደሪባ ከሁሉም ጋር ማለት ነው። ነገር ግን ዛሬ ላይ ያው መደጋገም አያስፈልግም፣ በዚህ ዋጋ እየተሸጠ ነው ያለው ማለት ነው። የተወሰነ ቅናሽ አለው ስላችሁ ነው። ያው ግር እንዳይላችሁ ነው። ቀን ላይ የግራማን ሂሳብ ብቻ ነው የነገርኳችሁ። ደሪባ መስነያ ሁልጊዜም ያለ ነገር ነው። እናንተ ስትገዙ እንግዲህ ማወቅ አለባችሁ። ተከራክራችሁ ደሪባ ሁሉም ቦታ ባይሆንም እንግዲህ እኔ በማውቀው እስካሁን ያለ ደሪባ እኔም ለራሴ ገዝቻለሁ። ብዙ ልጆችም ያለ ደሪባ ገዝተዋል። ጥቅምና ጉዳቱንም ከአሁን በፊት ተናግሬያለሁ። መደጋገም አያስፈልግም። የበፊቱን ቪዲዮ እየገባችሁ ማየት ትችላላችሁ ማለት ነው ሀባይብ።